በቀን ከ7000 ብር በላይ በወር ደግሞ ከ210 ብር በላይ የተጣራ ትርፍ የሚያስገኘንን በሀገራችን ኢትዮጵያ እጅግ በጣም ተወዳጅ የሆነውን ኦባማ ቅጥቅጥ የሥራ መኪና ለመሆኑ በአሁን ሰዓት ምን ያክል እየተሸጠ ነው? እንዲሁም ለማስቀጥቀጥስ ምን ያክል ብር ይፈጃል የሚለውን ሙሉ ዝርዝር ይዘናል። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች፣ በዛሬው ፕሮግራማችን ላይ በሀገራችን ኢትዮጵያ በገጠር በከተማ እጅግ በጣም ተመራጭና ለስራ አዋጭ ከሆኑ ተሽከርካሪዎች መካከል ቁጥር 1 የሆነው እንግዲህ ኦባማ ቅጥቅጥ ነው። በዛሬው ፕሮግራማችን ይህንን ተሽከርካሪ በተመለከተ እንግዲህ በ29 ወንበር እንዲሁም በ24 ወንበር አሁናዊ ዋጋው ምን ያክል ነው፣ ከቤት ውስጥ ለማስቀጥቀጥ ምን ያክል ብር ይፈጃል የሚሉትን ሙሉ ዝርዝር መረጃ ልናደርሳችሁ ወራችንን ጠብቀን ተከስተናል። እንደምታውቁት በባለፈው ፕሮግራማችን ላይ የኦባማ የጭነት መኪናን በባንክ አማራጭ በብዙዎቻችሁ ጥያቄ እንግዲህ ወደ እናንተ አድርሻለሁ። ዋጋው ብዙዎቻችሁን አስገርሟል። እኔም በጣም ገርሞኝ የእናንተን ጥያቄ መሰረት ለማድረግ እንጂ ለመስራት አልፈለኩም ነበር። ዞሮ መረጃ ለማድረስ ያክል እንጂ በድርጅታችን ካኪ ሞተርስ ስር ሊሸጡ የሚቀርቡ መረጃውን እንደደረሰኝ አሁን በአጭር ጊዜ ውስጥ ተመልሼ የማደርሳችሁ ይሆናል። እንደምታውቁት ድርጅታችን ካኪ ሞተርስ ለበርካታ ዓመታት ወደ ሀገራችን ኢትዮጵያ የአውሱዙ ተሽከርካሪን በማስገባት የሚታወቀው ድርጅታችን ነው። በዚህ ምክንያት እንግዲህ ለናንተ አዋጭ በሆነ ዋጋ የማደርሳችሁ ይሆናል። ለመሆኑ ያንን ኦባማ የጭነት መኪና ፓወርን ገዝተን በአሁን ሰዓት ለማስቀጥቀጥ ምን ያክል ብር የሚፈጃል የሚለውን ሙሉ ዝርዝር እንግዲህ ወደ እናንተ እናደርሳለን። እንደምታውቁት በአሁን ሰዓት ኦባማ የጭነት መኪና በገጠር በከተማ እጅግ በጣም ተወዳጅና ለስራ አዋጭ ነው። ይህም የሆነበት ዋነኛው ምክንያት በሀገራችን እንደምታውቁት የነዳጅ ዋጋ እጅግ በከፍተኛ ሁኔታ መጨመሩ ብቻ ሳይሆን ነዳጅ አሁን ላይ እንደምታውቁት በመካከለኛው ምስራቅ ጦርነት ምክንያት ከፍተኛ ውጥረትን አባብሷል። በዚህ ምክንያት እንግዲህ ጨቅ አድርጋችሁ ከጫናችሁ በኋላ ትርፋማ የሚያደርግ ተሽከርካሪ መግዛት ብልህነት ነው። ለዚህም ነው እንግዲህ ይህንን ተሽከርካሪ ለናንተ በአሁን ሰዓት ምን ያክል እየተሸጠ ነው የሚለውን መረጃ ይዤ የቀረብኩት። ብዙዎቻችሁ በባንክ አማራጭስ ምን ያክል ነው የሚልም ጥያቄ ታነሳላችሁ። የባንክ አማራጩ እንደነገርኳችሁ እጅግ የተጋነነ ስለሆነ ለማቅረብም አይመቸኝም። ያ ማለት ትክክለኛ እናንተ ገዝታችሁ ራሳችሁ ከምታስቀጠቅጡበት ከ2 ሚሊዮን ብር በላይ እንኳን ልዩነት ስላለው በዛ ላይ የጥራቱን ደረጃ እንደዚህ ነው ብላችሁ መወሰን ስለማትችሉ ማለት ነው። በአሁን ሰዓት ታዲያ ካራ ሶሪያውን ለማሰራት በ29 ወንበር ምን ያክል ብር ይፈጃል? እንደነገርኳችሁ ኦባማ የጭነት መኪና ፓወሩን ገዝታችሁ ካቀረባችሁ በኋላ ጋቢናው ኦልሞስት እስከ 1 ሚሊዮን ብር አካባቢ ይደርሳል በአሁን ሰዓት። ምክንያቱም ከ3 ነው 4 ወር በፊት የጋቢናውን ዋጋ ብላችሁኝ የሱ ዋጋ በዛ ሰዓት ወደ 870 ሺህ ብር አካባቢ ነበር። ያ ሁሌ እንደምታውቁት በሀገራችን ያለው ነገር ዋጋው ስለሚጨምር ማለት ነው። ፓወሩን ገዝታችሁ ካቀረባችሁ በኋላ ኦባማ ቅጥቅጥ የተለያዩ ካራ ሶሪያ አሉ። ከነዚህ መካከል እኔ እንግዲህ ማሩን ነው የምመርጠው። እናንተስ የትኛውን ነው የምትመርጡት? በኮሜንት ላይ አስቀምጡልን። ብዙ ካራ ሶሪያዎች ስላሉ ማለት ነው። በአሁን ሰዓት ታዲያ የነን ካራ ሶሪያ ለማሰራት ከቦታ ቦታ ልዩነት ቢኖራቸውም ከ850 ሺህ ብር ጀምሮ እንግዲህ ሙሉ በሙሉ ይቀጠቀጣል ማለት ነው። ያ ማለት አውሱዙ ፓወሩን ታቀርባላችሁ። በባለፈው ፕሮግራማችን ላይ በባንክ አማራጭ የቀረበበት አሁናዊ ዋጋው ወደ 9 ሚሊዮን 500 ሺህ ብር እንደነበር መረጃውን እንግዲህ ተመልክቼ ወደ እናንተ አድርሻለሁ። አሁን በዚህ ሳምንት ይመስለኛል እንግዲህ ከድርጅታችን ካኪ ሞተርስ በኩል የሚመጣልኝን መረጃ መሰረት አድርጌ የኦባማ የጭነት መኪናን በካሽ የምትገዙበትን ዋጋ የማደርሳችሁ ይሆናል። ያንን ፓወርን የምትገዙበትን ዋጋ ካልኩሌት ካደረጋችሁ በኋላ አሁን ላይ ካራ ሶሪያ ለማሰራት የሚፈጅበት ዋጋ አሁን የነገርኳችሁ 850 ሺህ ብር አካባቢ ነው። ሁለቱን አንድ ላይ ስደምሩት ጋቢናውን ለብቻ ደግሞ እስከ 1 ሚሊዮን ብር ወጪ ስታደርጉት የሚቀረውን ካልኩሌት ማድረግ እንግዲህ የእናንተ ነው ለማለት ያክል ወዳለሁ። ዞሮ በአሁን ሰዓት ኦባማ የህዝብ መኪናን ለማሰራት የሚፈጅበት ዋጋን ስንመለከት እንግዲህ
እጅግ በተጋነነ ሁኔታ ኦባማ የጭነት መኪና ከቤቱ የሚሸጡበት ዋጋቸው ስለተጋነነ ያንን መሰረት በማድረግ እንግዲህ በዚህ ሳምንት ከድርጅታችን በኩል በተመጣጣኝ ዋጋ የሚቀርበውን መረጃ ጠብቁኝ የምሰራላችሁ ይሆናል ለማለት ያክል ወዳለሁ። በዚሁ አጋጣሚ ብዙዎቻችሁ የፉቶን ተሽከርካሪን ስራልን እያላችሁኝ በተደጋጋሚ ተጠይቃላችሁ። የፉቶንን መረጃ ያው እንግዲህ እኔ ወደ እናንተ የማልሰጥበት ጥሩ የሆነን ተሽከርካሪ ሪከመንድ ለማድረግ ያክል ነው። ዞሮ ዞሮ በፉቶን ቅጥቅጥ ግን እጅግ በተለያዩ የመሸጫ ቦታዎች ላይ ዋጋቸው ከአነስተኛ ዋጋ ጀምሮ እስከ ከፍተኛ ድረስ ለገበያ መቅረባቸውን ተመልክቻለሁ። በግዴታ እንግዲህ የፈለገው ይሁን ስራልን ካላችሁኝ ኮሜንት ላይ አስቀምጡልኝ። የፉቶንን በጭነት እንዲሁም በህዝብ አሁናዊ ዋጋቸውን የማደርሳችሁ ይሆናል። ነገር ግን የእናንተ ድምጽ ወሳኝነት ስላለው በኮሜንት ላይ ብዙዎቻችሁ ስራልን ማለታችሁን መመልከት እፈልጋለሁ እያልኩ ዛሬ እንግዲህ የብዙዎቻችሁ ጥያቄ የሆኑትን በሀገራችን ኢትዮጵያ እጅግ በጣም ተወዳጅና አዋጭ የሆኑ የስራ ተሽከርካሪዎች መካከል ቁጥር 1 የሆነውን ኦባማ የህዝብ መኪና ለመሆኑ በአሁን ሰዓት ለማሰራት ምን ያክል ብር ይፈጃል የሚለውን ሙሉ የካራ ሶሪያ ዛሬ ማለትም እንግዲህ መጋቢት 10 2018 ነው ይህንን መረጃ ወደ እናንተ ሰራ። ምናልባት አይታወቅም የኢትዮጵያ ገበያ በሰዓታቶች ስለሚቀያየር ይህንን ቀን ማስታወሳችሁን እንዳትረሱ። መጋቢት 10 ማለት መጋቢት 15 እና 20 ላይ ይህንን ቪዲዮ ስትመለከቱ ሊጨምርም ሊቀንስም ስለሚችል ይህንን ከግንዛቤ ውስጥ አስገቡ። ነገር ግን አደራ የምላችሁ ነገር አሁን ላይ ኦባማ የጭነት መኪና ዋጋው እጅግ በጣም የተጋነነ ስለሆነ ትንሽ ጋፕ ብታረጉ እላለሁኝ። ከድርጅታችን ካኪ ሞተርስ በኩል የሚመጣልኝን እንግዲህ ለእናንተ ተመጣጣኝ በሆነ ዋጋ የማደርሳችሁ ይሆናል። በዚህ ሳምንት እንድትጠብቁኝ ለማለት ያክል ወዳለሁ። እንዲሁም የኤሌክትሪክ ተሽከርካሪዎች እጅግ ዋጋቸውን በተመለከተ እንግዲህ የብዙዎቻቸው ጥያቄ ነው። ከሰሞኑ እየሰራሁ ነው። ያላያችሁ ካላችሁ መለስ ብላችሁ መመልከትም ትችላላችሁ። አሁንም በብዛት የምሰራላችሁ ይሆናል። ሁላችሁም እንግዲህ ቪዲዮን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ሆናችሁ ስለ መኪና ለማወቅ እንዲሁም መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ አድርጉት። በቅርቡ 100,000 እንገባለን። እንዲሁም በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።